ወይ ጋሺ ተረጋጋ። ጋሺ ተረጋጋ። ተረጋጋ ጋሺ። ተነስ እንሂድ። አጥፋው ካሜራው። ምን ፈለክ? ቤቱ እኮ ቀሎ ፈለክ? ምን ፈለክ? ቤቱ እኮ ቀሎ አንተ ዘርበሉ። ሰው ሁሉ የሚወዳት ሰው ሁሉ የሚያከብራት እሷም ሰውን የምታከብር ነው። እኔ አሁን ወዳኝ ነው ወይ ደግሞ አፍቅራኝ ነው የሚለው ነገር ያው ልክ አይደለም እኮ። እሱንማ እንዴት እናገራለሁ? እኔ ተጠያቂ የሚያደርገኝ ነገር ነውና ያሬድ ፊልም አይደለም። በኑሯችን የሰርጉ ቀን እንኳን ደስተኛ አልነበርኩም። እናንተ እንዳሉ ለኛም ጸበል ሄዳለሽ ምናምን ያሉት ቅድስት ጭራሽ ልታስገባኝ ፈቃደኛ አልነበረችም። ሰርጉ አስደስቷቸው ምናምን ነበር ሲጨፍሩ ምናምን ነበርና ሄለንም ፈልጎ የማግኘት ምንም አማራጭም መደራደሪያም የሌለው ነገር ነው። ሄለን ጸበልም ከሆነች ጸበል ሄደን ደህንነቷን ማረጋገጥ ይጠበቅብናል። እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል። በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78,000 ብር ከ540,000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑበትን እድል አመቻችተናል። የመዋኛ ገንዳ፣ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብርሆት ላይብረሪን፣ አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ እውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ በአስተዳደጋቸው ዙሪያ ሄለን እና ቅድስት ሁለቱም እህትማማች እንዳሉ ነው። ያም ማለት የሄለን አባት ሲሞት የቅድስት አባት አምጥቶ አሳደጋት ማለት ነው። ሄለን እንግዲህ ስሟ ነው እንጂ ቅድስት ስራዋ ሁሉን ነገር ለመንገር ባሰብኩበት ሰዓት እሷ ናት መታ የበጠበጠችው። የት ነህ ስልክ ሳላነሳ ስቀር 10 ጊዜ ነው እየደወለችው። ግን ጥበቃም ብቻ ሳይሆን ያው ጠበቃም እፈልጋለሁ። ምክንያቱም እንዳልኩ የኔም የቤተሰቦቼም ነውና ልጅነት ፍቅሬን መሰዋት ፈልጌያለሁ። ባልጎዳት እንደዚህ የአእምሮ በሽተኛ እስክትሆን ድረስ መሆን አልነበረበት። ሄለንን ሰው ስለሚያከብራት ምንም ስለሚላት እሷን ለመበቀል ነው እንጂ የሰራሁትን ስህተት በሰዓቱ እርዳታም አላረኩለትም። እንግዲህ ሰውየው ይሙት ይዳንም አላቅም። እሱም ይቅርታ አድርጎልኝ ሄለኔም ይቅርታ አድርጋልኝ ያው ህግ የሚወስድ አይደል? እርግጠኛ ነህ እዛ ግቢ ነው ያለችው? አዎ እዛው ቤት ውስጥ ነው። እዛው ቤት ውስጥ እርግጠኛ ነህ? አዎ እዛው ነው ያለችው። ስለዚህ ጊዜ መጣ። እንዳትበላሽ እንዳከፍት። ወይ ጋሺ ተረጋጋ። ጋሺ ተረጋጋ። ተረጋጋ ጋሺ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁን ውድ የዞላ ቤተሰቦች እንደምን አላችሁ? እንግዲህ እኔ ወንድማችሁ ቴዎድሮስ በድጋሚ በዚህ የዩቲዩብ ቻናል ላይ ተመልሼ መጥቻለሁ። በባለፈው ቪዲዮአችን ላይ እንግዲህ እንደተመለከታችሁት ቪዲዮአችንን ከመጨረሳችን በፊት አንድ አስደንጋጭ ነገር ሰምተን ነበረ። ይሄ ምንድነው? ሄለን በቤት ውስጥ እንደሌለችና ጸበል ሄደች ተብሎ ከቨር ተሰጥቶ ይቺን ልጅ እንድትሰወር እንዳደረጓት በባለፈው ቪዲዮ ላይ አይታችኋልና ይሄ ነገር ምንም ሰላም እየሰጠኝ አይደለም፣ ጤና እየሰጠን አይደለም። እኔንም ዞላንም በደንብ እያሳሰበን ያለው ምናልባት ይህንን ጉዳይ ስለቆሰቆስ ነው እና እኛ ከገባንበት በኋላ እዚች ልጅ ላይ ሌላ ተጨማሪ አደጋ እንዲደርስባት እድል እየፈቀድን ያህል ነው እየተሰማን ያለውና ያሉትን ነገሮች ለማጣራት ጥረት እያደረግን ነበረ። በባለፈው ቪዲዮ ላይ እንደተመለከታችሁት ከእናትና ከአባቷ ጋር የነበረን ቆይታ በጣም አስገራሚ ነገር ነበረ እያሳየን የነበረው። በዛ ልክ ለአንዱ ልጃቸው አድልተው አንደኛዋን እየነቀፉ ወይም እንትን እያሉ ያንቋሸሹ ማውራታቸው ተገቢ አልነበረም። ባይሆንም ግን የሆነ ነገር እንድንጠረጥር ነው ያደረገንና ለዛም ነው ጸበል ሄዳለች እንደዚህ ሆናለች እና የሚሉትን ነገር ሊያሳምነኝ አልቻለም። ስለዚህ ይህንን ነገር እስከ መጨረሻው ድረስ ሄጄ ማጣራት ስለሚጠበቅብኝ ነገሮች በየት በኩል እየሄዱ እንደሆነ ምን እንደተፈጠረ ለማውራት እንግዲህ ዛሬ የታሪኩን ባለቤቶች ታሪኩን ወደኛ ይዘው የመጡትን ሰዎች በድጋሚ ለማወራት
ፈልጌያለሁ። ማዋራቸው ደግሞ ለምንድን ነው እነሱም የሚያውቁት ነገር ይኖራል ብዬ አስባለሁ። እንግዲህ ቅድስት በባለፈው ቪዲዮ ላይ እንደተመለከታችሁት ለባለቤቷ በጥሎሽ እሱ አፉን ዘግቶ እሷን አግብቶ እንዲኖር አላማዋ ምን እንደሆነ መረዳት ባልችልም የመኪና ስጦታ እንዳበረከተችለት ሰርጉ ከመከናወኑ በፊት የመኪና ስጦታ እንዳበረከተችለት በቪዲዮ ላይ ተመልክተናል። እናትና አባቷም ደግሞ የእሷን በመደገፍ የተደረገው ነገር ሁሉ ጤናማና ትክክል እንደሆነ እያሳዩን ነበረ። በእርግጥ ከቀድሞ ከባለቤቷ ጋር ሄለን ግንኙነት እንደነበራት ቤት ድረስ አንጥታ እንዳስተዋወቃቸው ነግሮን ነበረ። ግን ያ ነገር ከሆነ በኋላ ሁለተኛ ልጃቸውን እንግዲህ የእሷ ባል ነው ብሎ ተቀብሎ መቀመጥን መርጠዋል። ይሄ ነገር ከጀርባው ብዙ የተጠነሰሰ ሴራ እንዳለው የሚያሳየን ነው። ለማንኛውም እንግዲህ እስኪ ዛሬው ቪዲዮ ላይ የተወሰኑ ነገሮችን ለማየት ጥረት እናደርጋለን። እኔ የሚያሰብኳቸው ብዙ ነገሮች አሉ፣ የምንሰበስባቸው መረጃዎች አሉ። ሄለን የት እንደገባች ፈልጎ የማጣራት ጸበልም ከሆነች ጸበል ቦታ ድረስ ሄዶ እሷ ጤነኛ መሆኗን ያለችው በሰላም መሆኑን ማረጋገጥ ይጠበቅብናል። ስለዚህ ወደዛ ለመንቀሳቀስም ጥረት እናደርጋለን። ይህን ቪዲዮ እስከ መጨረሻው ከተከታተላችሁት ሄለን የገባችበትን ቦታ ተከታትለን ከእናንተ ከውድ ቤተሰቦች ጋር ካለችበት ይዘናት ለመምጣት ጥረት እናደርጋለን። የህግ አካላትን አብሬ ይዣለሁ። ቲሙም ዛሬ በሙሉ ሞራል ላይ ነው ያለው። ይሄ የተፈጠረው ነገር ስላስደነገጠን ሰላም እየሰጠን ስላልሆነ ይህን ነገር ለማጣራት ጥረት እያደረግን እንገኛለን። ከዚህም በተጨማሪ እንግዲህ ዛሬ በቪዲዮ ላይ ዘላለምም የሚገኝበትን የጤና ሁኔታ በትንሹም ቢሆን ለእናንተ ለውድ ቤተሰቦቻችን ለማሳየት ጥረት እናደርጋለን። ምክንያቱም ደጋግማችሁ የእሱን የጤና ሁኔታ እየጠየቃችሁ ነበር የነበረው። ባለፈው ቪዲዮ ላይ በነበረውም ያው ቪዲዮን መጨረስ ሳይችል ተነስቶ መግባቱ እንዳሳሰባችሁና ያለበትን የጤና ሁኔታ ደጋግማችሁ ስጠይቁኝ ነበረ። እሱንም በዚህ ቪዲዮ ላይ ለማሳየት ጥረት አደርጋለሁ። ከዚህም በተጨማሪ ደግሞ ሚዜዎቹ ዛሬ እዚህ የመጡበት ምክንያትም አላቸው። አስደንጋጭ መረጃ እጃቸው ላይ እንዳለም ነግረውኛል። ስለዚህ እነዚህን ጉዳዮች ሁሉ የማጣራትና እስከ መጨረሻው ድረስ እልባት የመስጠት ስራ የኔና የእናንተ የውድ ቤተሰቦች የኃላፊነት ይሆናል። ለእናንተ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታደርሱልኝ እፈልጋለሁ። እኔም ደግሞ እናንተ በምትሰጡኝ ኃይልና ብርታት ተመርኩሼ ሄለንን ካለችበት ቦታ ላይ ፈልገን ለማግኘት ጥረት እናደርጋለን። እስከ መጨረሻው ድረስ ፕሮግራሜ እንድትከታተሉ ከወዲሁ ጋበዝኳችሁ። መልካም ቆይታ። የተከበረ ቤት እኮ ነው። በህግ ነው። አንተ ምንድነው የሚሉት? እኔ እንደ ልጃችሁ ይሁን ልረዳችሁ ነው የመጣሁት። እውነታውን ብቻ ነው ማውጣት የምፈልገው። እንዴ ቤተሰቦቼ እኮ እስረኛ አይደሉ። ወጣው ጎረቤት ዘመድ ቤት ይሄዳሉ። እናንተ ጨርሱት። እሺ ላስገባ። እርሶንም ማዘርንም ቅድስትንም ለህግ አካል አሳልፌ ከመስጠት ወደኋላ አልልም። ማግባት መች ነው ወንጀል? አንቺን አውርቼሻለሁ። እናቴን እያስጨነካት ነው። ምንም እያስጨነኳቸው አይደለም። እውነታው እንዲወጣ ፈልጊም አንቺ እና እውነታው ወጣ እኮ በቃ ምራም ብትፈልግ እኮ ባራችሁን ነው በጥይትም ብላችሁ ሰርጉን ሸፋፍ ነው እንዲያሳልፉት ሚዜዎቹ ላይ ዛቻ እንዳደረሱ ደርሶኛል። ጋሼ ልቀቁኝ። ይኸውልህ በህግ አምላክ ልቀቁኝ ጋሼ። በሩን ታስከታ። ትልቅ ሰው ነው ብዬ ነው አክብሬያችሁ ነው። ይሄ ማክበር አይደለም። እስካሁን ድረስ አክብሬያችሁ ነው። ይኸውልህ ነግሬዎታለሁ። በብዙ ነገር በጣም ተፎካካሪ ነው። እኔ ያላስገደድኩትም እኮ ወዶኝና ፈቅዶማ ነው የመጣው። ጓደኛዬ የተጎዳው ባለቤቴ ሊጎዳ ስለነበረ አስራናት አይደለም እየጠበቅናት ነው። ወታ አደጋ እንዳይደርስባት ሰማኛል። የፈለግከው ማድረግ ትችላለህ። ይኸውልሽ እየሰራሽ ያለሽው ነገር ወንጀል እንደሆነ እንድታቂ ይፈልጋል። ወደውና ፈቅደውን ሚዜ የሆኑት ማንም ሰው አላስገድዳቸው። አንድ ቤተሰብ የጠራውን እንግዳ ለማስተናገድ ምንም ነገር ያደርጋል። ልጁን ለመዳር ምንም ነገር ያደርጋል። ሌሎ ተከራይተን ሁሉ ነገር ተጨረስና ወዲህ በመሀል በምቀኝነት ገብታ ታብላሽባቻለች። እናትሽም አሁን እየመለሱልኝ ያሉት ነገር አንደኛ አንቺ ቀደም ብለሽ ያስጠናሻቸውን ነገር እያወሩ እንዳለ ነው እየተሰማኝ ያለው። በምቀኝነት ታማ ነው የተዘጋባት። እንዳታመልጥ ነው እኮ የዘጋንባት። ምንድነው የምትለው? ሆም ብለሽ ማዘር የሚያውቁት እውነታን እንዳያወጡ ጣልቃ እየገባሽ ነው። ስፔሻሉ ማዘር ልጆቹ አለን። አንተ እሷን መጠበቅ አትችልም። ሰማኛል እኮ አለሽ። በቃ እኛን እንጠብቃታለን። እውነታውን ታስፈራራለህ። እያስፈራሯቸው ሳይሆን እያስጠነቀቁ ጉጉት ኖሮብኝ ሳይሆን እውነታውን የማውጣት ማህበረሰቡን የማስተማር ኃላፊነት ስላለብኝ። ይኸውልሽ አሁንም ከዚህ የተለየ እኮ ምንም ነገር እየነገሩኝ አይደለም። አሁንም ከዚህ የተለየ ምንም ልታወራ ነገር የለም። ሽማግሌዎች መጥተዋል። ተቀብለን በትክክል ልጃችንን ሰጥተናል። ጮቱ ሁካታው ምንድን ነው ያስፈለገበት ምክንያት?
ያ አቃቃ ነው። ያ ህፃን ስለሆኑ ነው የልጅነት ሊሆን በልጆቻችን ላይ መቼም አንቀልድም። እንደ ወላጅ እንደመሆናችን መጠን እንደገና ደግሞ የቅድስትን ሽማግሌ መላክ አይታ ነው መሰለኝ ጭራሽ ብሶባታል። በጣም ብዙ እሷን ትሪትመንት ለማድረግ በጣም ብዙ ቀርቤያታለሁ፣ ግን ትርቀኛለች። ልንገሩት፣ እኔና እርሶ መቼም ቢሆን አንላቀቅም። እኔም አልለቅህም። እስኪ የተከበረ ቤት እኮ ነው፣ በህግ ነው። አርሶ ምንድን ነው የሚሉት? ምንድን ነው የሚሉት? እንግዲህ ውድ ቤተሰቦቼ አሁን የምገኘው እንግዲህ ዘላለም ዘገየ ቤት ላይ ነው ያለነው። የዘላለም ሁኔታ እንግዲህ ምን ይመስላል የሚለውን ነገር ለእናንተ ማሳየት አለብኝ። ምክንያቱም አሁን በሱ ቻናል ላይ እንግዲህ እየሰራሁ ያለሁት እኔ ነኝ፣ እያደረግኩ ያለሁት ስቱዲዮንም ተቆጣጠረው ነበር ያልኩትና የዘላለምንም ጤንነት በተደጋጋሚ ስጠይቁኝ ስለነበረ ዞላ በምን አይነት ሁኔታ ላይ የሚገኛል የሚለውን ነገር ለማሳየት እንግዲህ መኖሪያ ቤቱ ተገኝቻለሁ። ዞላ እንግዲህ እስኪ ቤተሰቦች ያለበትን ሁኔታ ለማወቅ ጥረት እያደረጉ ነው፣ እየጠየቁን ነው ያሉትና እስኪ የሆነ ነገር በላቸው። በቅድሚያ በጣም አመሰግናለሁ ማለት ፈልጋለሁ። እጅግ በጣም ከማስበው በላይ እጅግ በጣም ብዙ ሰዎች ሜሴጆች ከፍተን ማየት እስኪከብደን ድረስ፣ ቮይሶች ሰምተን መጨረስ እስኪከብደን ድረስ የብዙዎቻችሁን አልሰማንም አላየንም። ኢቨን በቃ ይሄን ያህል ነው ቤተሰቦቻችን እየጠየቃችሁ ነው ያላችሁ። በዚህ ልክ ነው እና እግዚአብሔር ያክብርልኝ። እስከ ዛሬ ድረስ ትክክለኛ ጎዳና ላይ እንዳለው የሚያረጋገጥኩት በዚህ ሰዓት ነው እውነት ለመናገር እና እግዚአብሔር ያክብርልኝ፣ ክፉ ነገር አይንካችሁ ማለት እፈልጋለሁ። እጅግ በጣም ብዙ ሰዎች ስለ እኔ ጤና እያሰባችሁ እየተጨነቃችሁ ትገኛላችሁ። እግዚአብሔር ይመስገን አሁን ደህና ነኝ። እውነት ለመናገር ግን የተባለውን ጊዜ እረፍት ማድረግ አለብኝ። ለዛ ነው እንግዲህ ዛሬም ላግዝህ ያልቻልኩት፣ ማልችለውም በዛ ምክንያት ነው። ከዛ በተረፈ ግን በጣም እጅግ በጣም ከምታስቡት በላይ ደህና ነኝ። የኔ ጤና አሳስቧችሁ የጠየቃችሁ ሰዎች ጊዜያችሁን መሻማት አልፈልግም። ታሪኩ ላይ ትኩረት አድርጎ ህዝቡም ማየት ያለበት እሱን ነውና ጊዜያችሁን መሻማት አልፈልግም። ታሪኩ ላይ ትኩረት አድርጋችሁ ታሪኩን እንድታዩት። ልፋቱ ቀጥሏል። አሁንም ቴዲ እሱ እንግዲህ የራሱን መንገድ ተጠቅሞ ይህንን ኬዝ ሶልቭ ለማድረግ ጥረት እያደረገ ይገኛል። ወደምትሄድበት እንድትሄድ፣ ስራንም እንድትሰራ፣ ከዚህ በላይ እኔ ምንም ምለው ነገር የለም። ያው ዞላዬ እኔም ማሳየት የፈለግኩት እዚህ ቪዲዮ ላይ አንተ የምትገኝበትን የጤና ሁኔታ በተደጋጋሚ እየተጠየቀ ስለሆነ አንደኛ እሱን ግን ያው ከመጣው አይቀር ደግሞ በያዝነው ኬዝ ላይ ያለህንም ማስተያየት ብትሰጠን ደስ ይለኛል። በስራው ላይ እንዳለህም እንዲያውቁ ስለምፈልግ። አዎ ስራውን እንግዲህ እየተመካከርን እየሰራን ነው የምንገኘው። ማድረግ ያለብን ነገር ያው እኔ በስልክ ቦታው ላይ እንኳን ባልገኝ በስልክ ማድረግ ስላለብን ነገሮች በደንብ እያወራን እንገኛለን። ቴዲ ከምታስቡት በላይ ጀግና ነው። ነገሮችን የማወጣጣት ነገሮችን ለሰዎች የሚቆምበት ቅንነት፣ ለተበዳዮች ሶሪ በጣም ቃላቶቹን ስላጣዋቸው ነው እንጂ አንተን ከዚህ በላይ በገልጽ ደስ ይለኝ ነበር። ቴዲ በጣም ከምታስቡት በላይ ጀግና ሰው ነውና እግዚአብሔር ይጠብቅህ፣ ከክፉ ነገር ላይ አይጣለ። ያው እኛም እንደዚህ ቀን ነው እዚህ ጋር እንድቀመጥ ያደረገኝና እግዚአብሔር ይጠብቅህ። ይህንን ኬዝ በብቃት እንደምትወጣ አውቃለሁ። በብቃት ተወጥተው ደግሞ የሰዎችን ደስታ ማየት ነውና መጨረሻው የሰዎችን ደስታ ለማየት ያብቃን ማለት እፈልጋለሁ። ከዚህ በላይ የተመልካቹንም ጊዜ አልሻማ። እኛ ያው በስልክ እያወራን ኬዙን ብትቀጥል ይሻላል። እሺ ዘላለም በጣም አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦቼ አሁን እንግዲህ ቅድም እንደነገርኳችሁ የያዝኩት ኬዝን ለማጣራት ሁለት ታሪኩን ወደኛ ይዘው የመጡ ሰዎችን ለማግኘት ስቱዲዮ አካባቢ እንዲጠብቁኝ አድርጌ፣ በመሀል ግን የዘላለም ደህንነትን
ማሳየት ስለሚጠበቅብኝ ወደ መኖሪያ ቤት የመጣሁት። እስኪ ወደ ስቱዲዮ ልመልሳችሁና ስቱዲዮ ላይ ተመልሰን ደግሞ ከነዚህ ሰዎች ጋር ቆይታ ይኖረናል። እሱ እንድትከታተሉ ከወዲሁ ጋበዝናችሁ። ቻናሉን ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ይህን ቪዲዮ በደንብ ተደርጎ ለህዝብ እንዲዳረስ እንድታደርጉልኝ እፈልጋለሁ። ዘላለም ያለበትን ሁኔታ በቀድሞ ቻናል ላይ ያሉ ሰዎች እዚህም ያላችሁ ሰዎች በደንብ አድርጋችሁ እንድታውቁ ስለምፈልግ ቪዲዮውን በደንብ አድርጋችሁ በተቻላችሁ መጠን ሼር አድርጉት። ከዘላለም ዘገየ ቤት እንውጣና ስቱዲዮ ደግሞ ደርሰን እስኪ ያለውን ፕሮግራም አብረን እንከታተለው። እንግዲህ ውድ ቤተሰቦቼ ያው እዚህ ዘላለም ያለበትን የጤና ሁኔታ እንግዲህ ለማሳየት ጥረት አድርጌያለሁ። እሱም ደግሞ ደህና እንደሆነ ደጋግሞ ሲነግራችሁ ነበረ። አሁን ግን ግዴታ ቪዲዮአችንን መቀጠል ስላለብን የያዝነው ኬዝ ጊዜ ፋታ የማይሰጥ ጉዳይ ስለሆነ በባለፈው ቪዲዮ ላይ እንግዲህ እንደተመለከታችሁት እነዚህ ሁለት ግለሰቦች ነበረ ይሄንን ከባድ ሚስጥር ወደኛ ይዘው የመጡት። ዛሬም ደግሞ ሌላ መረጃ እጃቸው ላይ እንደገባም እየነገሩኝ ነበር የነበረው። የተፈጠረውንም ነገር በደንብ አድርገው ያውቃሉ። ስለዚህ ስለ ሄለንም የሚያውቁት ነገር ካለ ለማወጣጣት ጥረት እናደርጋለን። እናንተ ቪዲዮውን ሼር በማድረግ ሰብስክራይብ በማድረግ አሁንም በድጋሚ ቤተሰብ እንድትሆኑ የ50 ሺውን ጉዞ እንድገፉበት ፈልጋለሁ። እንግዲህ መኮንን ምናልባት ቪዲዮአችንን እየተከታተል ከነበረ ወይም ደግሞ ያለውን ነገር ስለምታውቀው ሄለን በአሁን ሰዓት ላይ ደብዟ እንደጠፋ እናንተ የመረጃ ካመጣችሁ በኋላ እኛ ስቱዲዮ ድረስ አመጣናት። የሚያስፈልጋትን የሕክምና እርዳታ እየተደረገላት በትክክል የእሷ ሰርግ እንዳልነበረና ሰርጓ እንዳለፈ እንድታምን አድርገናት ወደ ራሷ እንድትመለስ ካደረግናት በኋላ ነገሮችን መቋቋም እችላለሁ መጋፈጥ እችላለሁ ስላለችን ወደ ቤተሰቦቿ ቤት መልሰናት ነበረ የተፈጠረውን ነገር እንድታጣራ። ከዛ በኋላ ግን ሄለን ሙሉ ለሙሉ መሰወሯ ለእኛ አስደንጋጭ የሆነ ዱብዳ ነበረ። እናንተም ደግሞ ይሄን ነገር በደንብ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። እስኪ ሄለንን ከዛ በኋላ አግኝታችኋት ነበረ? የነበራችሁ ቆይታስ ምን ይመስላል? ልናገኛት ሞክረን ነበር። ቤተሰቦቿ ጋርም ሄደናል። ልክ ለእናንተ እንዳሉ ለእኛም ጸበል ሄዳለች ምናምን ያሉት እና በጣም የእሷ ጉዳይ በጣም አስጨንቆን ስለነበረ ሰፈር ላይ ያሉትንም ሰዎች ምናምን ለማጠያየቅ ሞከርን። ማለት ስለ ቤተሰቡ ታሪክ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ ምናምን እና ምንም ብዙ የሚያውቁ ሰዎች የሉም። ያው እንደተሰወረች ምናምን የነገሩን። በተደጋጋሚ ቤታቸው ሄድኩኝ፣ ጠየቅኩኝ። ቅድስት ጭራሽ ልታስገባኝም ፈቃደኛ አልነበረችም። አይመለከትሽም፣ በእኛ ህይወት የራስሽን ህይወት ኑሪ ምናምን እንደዛ እስከ ማለት ደረጃም ደርሳ ነበር። 3-4 ቀን ተመላለስኩኝ፣ ግን ላገኛት አልቻልኩም። እንደተሰወረችው ነው። አሁንም የት እንዳለች አላውቅም። ምንም መረጃ የለኝም። መኮንንም ደግሞ ከጓደኛ ጋር ሰላም እንዳልሆናችሁ ነግረኸኝ ነበር። ልክ ነው። ከዛ በኋላ ያው የዛን ቀንም አይተዋል። ባህሪው በጣም እየተቀያየረ ነበር። ያንን ነገር እኔ ያው ባገኘሁት አጋጣሚ እኔም አልተኛውም እስካሁን ድረስ ነገሮች እስከሚጣሩ ብዬ ያለውን ነገር እየተያየኩኝ ነበረ ሰፈር ውስጥ ማለት ነው። እና ያው እሱም እኔ እንጃ ብቻ እኔ ጤነኛ አይመስለኝም። በቃ ተቀያየረብኝ። እሱም ያለው ነገር በጣም እየተቀያየረ ነው ያለው። ማለት ምንድን ነው አሁን ለአንተ እያሳየ ያለው? መኪናውንም ደግሞ እየተጠቀማት ወይም እያዛት እንዳልሆነ መረጃው ደርሶኛል። ምናልባት በቅድስትና በሱ መካከልስ የተፈጠረ ግጭት ይኖር ይሆን? በቅድስትና በሱ የሆነ ብቻ የገባበት ነገር አለ። በጣም የተወሳሰበ ነገር ይኖራል። ግን ከዛ በኋላ እንደዚህ ያው እኔን እንደዚህ እነግርሃለሁ የዛን ቀን ካላይ በኋላ ካንተ ጋርም ካገኘ ነው በኋላ እንደዚህ ሊያወራኝ ፈቃደኛ አይደለም ቀርቦኝ ማለት ነው። ስለዚህ ጉዳይ እንዳወራበትም እንዳነሳበትም አይፈልግም። ነገር ግን እኔ አንዳንድ ነገሮች ሰምቻለሁ ሰፈር ውስጥ እንደዚህ ምናምን ያለውን ነገር እኔም አላረፍኩም፣ እያጣራው ነበረ። ግን አሁን እኔ የሄለን መጥፋት በቃ አይምሮዬን ሙሉ ለሙሉ እየበጠበጠው ነው የሚገኘው። ምክንያቱም እኛ ይሄን ነገር አንደኛ የነበረችበት ሁኔታ ትክክል አልነበረም። እኛ መግባታችን አስፈላጊ ነበረ። ያችን ልጅ ያንን በር ገንጥለን ይዘናት ባንወጣ ኖሮ አሁን እስካሁን ድረስ ምን አድርጓት ሊሆን እንደሚችል አናውቅም። አሁንም ደግሞ ያ ነገር ከተፈጠረ በኋላ ሄለን በሙሉ ሁኔታ የነበሩትን ነገሮች እንድትረዳ ወደ ራሷ ወደ አይምሯ እንድትመለስ ከፍተኛ ጥረት ባደረግንበት ሰዓት ላይ ነገሮችን የመጋፈጥ ብቃት እንዳላት አቅሙ እንዳላት ከነገረችን በኋላ ነው ወደ ቤት እንድትሄድ የፈቀድንላት። ቤት ከገባች በኋላ ግን እንደጠፋች እንደተሰወረች ነው የተነገረን። ጠፍታለች ተሰውራለችም ሳይሆን ጸበል እንደገባች ነው ደጋግሞ ቤተሰቦቿ እየተናገሩ ያሉት። አዎ እንደዛ ነው። ሰፈርም የተባለው ጸበል እንደገባች ምናምን የተናገረው እና
ግን ምናልባት አይታወቅም አሁን ያለችበት ሁኔታ እሷ ባለችበትም እና ደግሞ እነሱም እንደዚህ ባዶ ክላስ ዘግተውባት እንደዛ ሲያሰቃዩት የነበሩ ምን እንደሚያደርጓት መገመት ከባድ ነው በጣም። ሌላው ደግሞ እናንተ መጠየቅ የምፈልገው ከእናንተ ጋር በሰርጉ ላይ ታዳሚ እንትን የነበሩት ሚዜ የነበሩት በሙሉ የሉም። ጥያቄ በጣም እየጫረብኝ የነበረው ላገኝ የቻልኩት ሁለታችሁን ብቻ ነው። ይሄ ነገር እነሱም እንግዲህ የሚያውቁት ጓደኛቸው ነች ለእነሱም። ስለዚህ እነሱ ለምንድን ነው እናንተ መታችሁ እየተጋፈጣችሁ እንዳላችሁት መጋፈጥ ያልፈለጉት? ቤታቸውንም በሰጣችሁኝ መረጃ መሰረት ልጆች ልኬ ለማጣራት ጥረት አድርጌ ነበር። ማንም ሰው ግን የለም። እዚህ የሆነ ከዚህ ጀርባ ብዙ እየተሰራ ያለ ድብቅ ሴራ፣ ድብቅ አጀንዳ እንዳለ ነው እየተሰማኝ ያለው። ማለት ከባድ ወንጀል እየተካሄደ እንዳለ ነው እየተረዳ ያለሁት። እና ለምንድን ነው ጓደኞቻችሁ ማግኘት ያልቻልኩት? እናንተስ እነሱን የማግኘት ወይም የመደዋወል እድል ነበራችሁ? አዎ ማለት ከኔ ጋር ተደዋውላል ነበር። አንቺ ከሄድሽ በቂ ነው ማለት ብዙም ጋጋታ መፍጠር አያስፈልግም። ሁለታችሁ ሂዱና ያለውን ነገር አውሩ፣ ንገሯቸው። እነሱ ጋር መፍትሄ አይጠፋም ምናምን ያሉ። ያ ማለት እንድንመጣም ፈልገዋሉ አልፈለጉም። ብቻ እሱን እኔ እንትን ማለት አልቻልኩም። አሁን የት ነው ያሉት ግን? ሰርጉ ላይ ነበሩ። ከዛ በኋላ ግን አልተገናኘንም ጭራሽ። በስልክም ላገኛቸው አልቻልኩም፣ በአካልም አልተገናኘንም። ማለት ለምን? ያው አንደኛ ስልካቸውን አጥፍተው ነው የጠፉት። ከዛ ጊዜ በኋላ ሰርጉ ላይ ነበሩ። እንደውም ሰርጉ አስደስቷቸው ምናምን ነበር ሲጨፍሩ ምናምን ነበርና ከዛ በኋላ በማግስቱ በሌሊቱ ምናምን ነው የወጡት። ይታደር የለ እዛ ከሰርገኞቹ ጋር አደሩ። እኛው እዛ እያለ እነሱ ሄዱ ማለት ነው በሌሊት። ስለዚህ በሰርጉ ላይ ደስተኛ ነበሩ? በጣም ደስተኛ ነበሩ። ግን ለምን አብረው ያን ደስታቸውን ሙሉ በሙሉ ማጣጣም እንዳልቻሉ አላውቅም። አደሩ፣ በሌሊት ነው ወጥተው የሄዱት። ወዴት እንደሄዱ ምናምን ማውቀው መረጃ የለኝም። መኮንን በአንተ በኩልስ? ልክ ነው እሷ እንዳለችው ነው። እኔም የዛን ቀን እንደተገናኘን ከዛ በኋላ አይቻቸው አላውቅም። የዛን ቀን ግን እኔ እንደውም ምንድን ነው ለምን እንደዚህ ሆነ ምናምን ስል አንደኛው ለምን ትጨቀጭቀዋለህ በቃ ዛሬ ይደሰትበት ምናምን ሲለኝ ነበር የዛን ቀን ማለት ነው። ማለት እኔ እያስጨነቁት ነበረ ሙሽራውን። ምንድን ነው ያደረከው ነገር? ለምን እንደዚህ ሆነ? ለምን እህቷን ቀየርክ? ምናምን እያልኩት ስጠይቀው በቃ የዛሬን ቅበረኝና እነግርሃለሁ አስረዳሃለሁ ምናምን ሲለኝ አንደኛው እንደውም ወጥቶ ለምንድን ነው የምትጨቃጨቀው? በቃ ይዝናናበት ምናምን እያለኝ ነበረ የዛን ቀን ማለት ነው። እና ከዛ በኋላ ግን እኛም ወደዚህ ከመጣን በኋላ በቃ ምንም ከዛ በኋላ ማንንም ያየሁት ነገር የለም። የዛን ቀን ግን በቃ ሲያደምቁት ምናምን የነበረው እኛ እንደውም ተክዤ ስቆም እኔን ሁላ እየተቆጡኝ እየገፉኝ በመሃል እንትን እያሉኝ በቃ በጣም ፈታ እያሉ ነበር የዛን ቀን ማለት ነው። እና ግን ምን እንደነካቸው በቃ በምን ምክንያት የሆነ የተሰወሩበት የሆነ ነገር እንዳለ ይገባኛል። እኔ አሁን ማለት እያለው በሚካሄደው ነገር ሲጀምር እናንተ ይሄንን መረጃ ቀድማችሁ ልትሰጡኝ ይገባ ነበረ። አሁን እኔ እየተሰማኝ ያለው የሆነ እየተጠነሰሰ የነበረው ነገር ረጅም እንደነበረና በጣም ስር የሰደደ ነገር ነው እንደሆነ ነው እየተሰማኝ ያለው። ምክንያቱም ሁለታችሁ ብቻ ከሆነ በዛን ሰዓት ላይ ፈቃደኛ ያልነበራችሁት፣ ደስተኛም ያልነበራችሁት የዛን ቀን መረጃውን ይዛችሁልኝ የመጣችሁ ቀን አንደኛ ይሄንን ብትነግሩኝ ኖሮ ሄለንን ከብዙ ጠላቶች መታደግ እንችል ነበር። ልክ ነህ እኮ ግን እኛ በወቅቱ እንደዚህ በጣም እንደዚህ ዙሪያ ጥምጥም ይሆናል ብለን እኛ በቃ የሆነው ነገር ግራ ስላጋባን ነው እንጂ እንደዚህ አይነት ነገር ወይም ደግሞ እንደዚህ ታስቦበት ምናምን ይደረጋል እንደዚህ አይነት ነገር ብለን አላስብንም። በወቅቱ እያደር ነው በቃ ሲነጋ እየቆየን ስንሄድ ምናምን ብዙ አይነት ሀሳብ እያሰብን የመጣ ነው እና ብዙ ሰው መጠራጠር የጀመርነው ከዛ በኋላ ነው። እና የአካባቢዎቹን ሰው ለመጠየቅ ሞክረናል። ብዙ ነገር ያለውን ነገር እነሱ እዛ አካባቢ ከኖሩበት ጊዜ አንስቶ የነበሩ ሰዎችን ትልልቅ እንዴት እንደገቡ ምናምን ያለውን ነገር ሁሉ ለማጣራት ሞክረናል። ለማንኛውም ውድ ቤተሰቦች እኔ እዚህ ጋር አሁን እየተረዳ ያለሁት እየተሰራ የነበረው ሴራ በጣም ስር የሰደደና ውስብስብ ያለ ነገር እንዳለው ነው። ይሄ ከተዳ ሙሽራ ከመቀየርም ባሻገር ከባድ ወንጀል ሲሰራ እንደነበረ ነው እየተገነዘብኩ ያለሁት። ምክንያቱም እህት እንኳን በአቅሟ ለሙሽራው
ጥሎሽ መኪና አቅርባ ነበረ። ስለዚህ ለነዚህ ለሚዜዎቹም ደግሞ የሚገባቸውን ገንዘብ ወይ ከፍላ ወይ የሆነ ነገር አድርጋ እነሱም ከዚህ ነገር ዞር እንዲሉላት አድርጋለች። እንደነገርኳችሁ በዚህ ቪዲዮ ላይ በተደጋጋሚ ከነሱ መረጃዎቹን ከተቀበልን በኋላ ይሄ መረጃ አመኔታ እንዲኖረውና ትክክል መሆኑን ለማረጋገጥ ከሁለቱም ሚዜዎች በተጨማሪ የቀሩትን ሚዜዎች ለማግኘትና ለማናገር ጥረት እያደረግን ነበረ። ግን የሞከርናቸው አንዳቸውም ጥረቶቻችን አልተሳኩም። የላኩባቸው የቲሜ አባላት እንዳለ ተዘዋዝረው የጠየቁበት ቦታ ላይ እንዳለ ቤት ተከራይ የነበሩት ቤት እንደለቀቁ፣ አንዷ ደግሞ ክፍለ ሀገር እንደሄደች ነው እየተነገረን የነበረውና ይሄ ነገር በጣም ከበድ ወዳለና ውስብስብ ወዳለ ነገር እየገባ ያለ ነው የሚመስለኝ። ለማንኛውም ሄለንም ፈልጎ የማግኘት ምንም አማራጭም መደራደሪያም የሌለው ነገር ነው። ሄለን ጸበልም ከሆነች ጸበል ሄደን ደህንነቷን ማረጋገጥ ይጠበቅብናል። እንዲሁም ደግሞ አግቷት ወይ አሰውሯት ከሆኑም እነዚህን አካላት ለህግ አቅርበን በግዴታ እሷን መያዝ ይጠበቅብናል። እናንተ ደግሞ ዛሬ ለእኔ መረጃ ይዛችሁ እንደመጣችሁ ነግራችሁኛልና ቪዲዮውን ሳልከፍት ካሜራዬን ሳላበራ ምንም አይነት መረጃ እንደማልቀበላችሁ ነግራችሁን እስካሁን ድረስ ያቆየኋችሁ። እስኪ ወደ እሱ እንግባ። ምንድን ነው መረጃ አግኝታችሁ የመጣችሁት? ሄለን ያለችበትን አድራሻ አግኝታችኋል ነው? ሄለን ያለችበትን አድራሻ ሳይሆን ያው እኛ ከአካባቢው እንደዚህ ማለት ስለ እነሱ ቤተሰብ ምናምን አንዳንድ መረጃዎች ጠይቀን ነበረ እና ግን አብዛኛው ከዛ አካባቢ ላይ ስንጠይቅ አብዛኛው ማህበረሰብ ሊነግረን ፈቃደኛ አይደለም። አብዛኛው ደግሞ የማያውቃቸው እንደዚህ በብዛት እንደዚህ ስለ እነሱ ቤተሰብ ማውራት የማይፈልግ ሰው ነው ያለው እና አንዳንድ ሰዎች እንደውም ስንጠይቃቸው አንዳንድ መረጃ የሰጡን ሰዎች እነሱ እንዴት እንደገቡ እዛ አካባቢ እንዴት እንደኖሩ ስላናኗራቸው ስንጠይቅ ብዙዎቹ በቃ እከሌ ነገረኝ እንዳትል ብለው ነው የሚናገሩት። ማለት አልገባኝም። ከማህበረሰቡ ጋር ያላቸው ቀረቤታ ጤናማ አይደለም። በቃ ብቻ እነሱ እኛ አሁን የደረሰ መረጃ ምንድን ነው በአስተዳደጋቸው ዙሪያ ሄለን እና ቅድስት ሁለቱም እህትማማች እንዳሉ ነው የደረስንበት። ማለት ሄለን የቅድስት አባት አጎቷ ነው ማለት ነው ለሄለን እና ያሳደጓት እንደ ቤተሰብ የሄለን ቤተሰቦች በልጅነቷ ነው። ቆይ አልገባኝም። ከመጀመሪያው ጀምረን እንድታስረዳኝ እፈልጋለሁ። ሲጀምር እህትና እህትማማቾች አይደሉም የሚለውን መረጃ ማን የሰጠክ? ከዛ በኋላ ደግሞ አሁን ይዘህልኝ የመጣውን ታሪክ ማለት ነው ለምንድን ነው ማለት በደንብ ግልጽ አድርገን እንድነግረኝ እፈልጋለሁ። ማለት ማህበረሰቡ ያውቀዋል ይሄን ጉዳይ መናገር አልፈለጉም እንጂ ሁለቱም አብሮ አደግ እንጂ እህትማማቾች እንዳልሆኑ ያውቃሉ። ያም ማለት የሄለን አባት ሲሞት የቅድስት አባት አምጥቶ አሳደጋት ማለት ነው ሄለንን። የቅድስት አባት ለሄለን አጎቷ ነው። ቤተሰቦቿ በልጅነቷ ነበር የሞቱትና አምጥቶ አሳደጋት። መጀመሪያ ከሚኖሩበት ቤት ያን ቤት ሽጠው መጥተው እዚህ አዲስ ሰፈር ገብተው ቤት ገዝተው ምናምን ነው መኖር የጀመሩት እና ይሄን ነገር መጀመሪያ የኖሩበት የሰፈር ሰዎችም ያውቁታል ይሄን ታሪክ። እነዚህ አሁን ያሉበት የሰፈር ሰዎችም ያውቃሉ። ግን እንደዚህ አይነት መረጃ ማውጣትም መናገርም አይፈልጉም። ሲያወሩላ እንትና ነገረችኝ እንዳቲ ምናምን ብቻ 3-4 ሰዎችን ጠይቄያለሁኝ። ለምን እንዲህ እንደሚደብቁ አላቅም። ግን ከእንትና ሰማው ምናምን ብለሽ እንዳታወሪ እባክሽን ምናምን ብቻ እያሉ እንደ ልመናም እየለመኑኝ ነበር ሲነግሩኝ የነበረውና እህትማማቾች አይደሉ በደረሰን ወሬ መሰረት። ያው ለማመን የሚከብድ ነገር ነው እየነገራችሁኝ ያላችሁት። ማለት ይሄን ያህል ደረጃ ተሂዶ ይህንን ሚስጥር እስካሁን ድረስ ደብቆ መቆየት የፈለገ ሰው በድንገት ተነስቶ ይሄ ሁሉ ኬስ ከተፈጠረ በኋላ ይሄንን መረጃ ለእናንተ ሊያቀብል ለምን ቻለ? አንደኛ እንትና ሄለን ያለችበት ሁኔታ በጣም አሳሳቢ ነው እና በተደጋጋሚም ተመላለስን። ሲቀጥል ደግሞ እኛም በጣም እያስጨነቅናቸው ነበር። አንድ ቤት ብቻ አይደለም የጠየቅነው፣ ጎረቤት በቃ ብቻ መዞር እስካለብን ድረስ ዞረን፣ አብዛኞቹ ፈቃደኛ አልነበሩ። መጠየቅ እስካለብን ድረስ ዞረን ጠይቀን በቃ እንደ ልመና ነው የጠየቅናቸው። ልጅቷ በዚህ አይነት ሁኔታ ነው ያለችው፣ አሁን ደግሞ ተሰውራለች። ምን አይነት ሁኔታ ውስጥ እንዳለች ምንም የምናውቀው ነገር የለም። ምናልባት ታግታም ሊሆን ይችላል፣ ሞታም ሊሆን ይችላል እና ያለችበት ሁኔታ ያሳስበናል እና በቃ እንደ ልጃችሁ አይታችኋት በተተባበሩን ብለን እንደ ልመና ነው የጠየቅናቸው። ፈቃደኛ ባይሆኑም በቃ ይሄን ያለውን መረጃ ነው ሊነግሩን የቻሉት ማለት ነው።
በፊት ግን ያው ልጅቷ እንደዚህ እናትና አባቷ እንደሌሉ ከሰማች ምናምን ያው ጥሩ አይሆንም ምናምን የሚለው ለዛ ነው ፕራይቬሲ ያደረጉት ይመስላቸው ነበር። መጀመሪያ ያው ቤተሰቧ ከሌለ የነሱ ልጅ እንዳልሆነች ካወቀች ምናምን በቃ ሌላ ስሜት እንዳይሰማት ምናምን በሚለው መሰለኝ ያልተናገራት ማለት ነው። ግን አሁን መጨረሻ ላይ እንደዚህ አይነት ነገር ሲፈጠር ነው አንዳንድ ሰዎች ለመናገር ፈቃደኛ የሆኑት። አሁን እኔ መኮንን ሳሩን ይኸውልሽ ግራ የሚያጋባ ነገር ውስጥ ከታችሁኛል። መጀመሪያ የሰማሁት ነገር አለ፣ የጠራጠርነው ያለው ነገር አለ። አሁን ደግሞ ሄለንም ፍለጋ በተዘጋጀንበት ሰዓት ደግሞ እናንተ አስደጋጭ መረጃ ነው ይዛችሁ የመጣችሁት። ምናልባት እናንተ እንደምትሉት ትክክል ከሆነና ይሄን ነገር ቦታው ላይ ደርሼ ራሴ ካላረጋገጥኩ አላምንም። ምናልባት እናንተም ደግሞ እንደ ቀድሞቹ የሆነ ነገር ተሰጥቷችሁ መረጃን ከኔ ለማሸሽ ከሆነና ሄለንን የማግኘት እቅዴን ለማደናቀፍ ከሆነ አላማችሁ አላቅም። ግን ማጣራትና መሄድ ባለብኝ ልክ እሄዳለሁ። አሁን እየሰጣችሁኝ ያላችሁት መረጃ ሁለቱ እህትማማቾች እንዳልሆኑ ሄለንን በማደጎነት ሲያሳድጓት እንደነበረ እዛ ቤት ነው የነገራችሁኝ የነበረው እና በትክክል አባቷም እንዳልሆነ አጎቷ እንደሆነ ነው እየነገራችሁኝ ያላችሁት አይደል? ስለዚህ ከዚህ ሁሉ ወንጀል ጀርባ ማን እንዳለበት አሁን ግልጽ ሆኖ እየታየን ይመስለኛል። ለማንኛውም ይሄን ነገር በደንብ አድርገን ማጣራት አለብን። ለዚህ ውድ ቤተሰቦቼ አሁን እዚህ የተነገረኝን መረጃ እውነተኛነቱን ማጣራት ይጠበቅብኛል። ዛሬም የግዴታ እናትና አባቷን ማግኘት አለብኝ ከነሱ። ይሄን አሁን የነገራችሁኝን ሚስጥር ማጣራት ፈልጋለሁ እዛው ቦታው ላይ ተገኝቼ። በእርግጥ ላያምኑልኝ ይችላሉ፣ ግን መሄድ ባለብን ልክ ሄደን የሄለንንም አድራሻ ሄለንም ተሰውራ የምትገኝበትን ቦታ ማወቅም እሷንም ነፃ የማውጣት ስራ ከእንደገና ደግሞ ይሄን አሁን የነገራችሁኝን ሚስጥር የማውጣት ስራ ይጠበቅብናል። ለማንኛውም ይህን ያህል ከዚህ በኋላ ስቱዲዮ ውስጥ ቁጭ ብዬ ጊዜ ማጥፋት አልፈልግም። አሁኑኑ ተነስተን እንድንቀሳቀስ እፈልጋለሁ። እናንተም የምታውቁበት ቦታ ሊጠቁምን የሚችሉ ማንኛውንም መረጃ ሊሰጠን የሚችለውን ሰው እንዳለ እንድተባበሩኝ እፈልጋለሁ። ስትንቀሳቀሱ የእኛ ሰዎች ለእናንተ ጥበቃ ይሰጧቸዋል። ዛሬውኑ ግን የሆነ ውጤት ላይ መድረስ አለብን። ለማንኛውም ውድ ቤተሰቦቼ ከዚህ በላይ ስቱዲዮ ላይ ቁጭ ብሎ ጊዜ ማቃጠል እነዚህ ወንጀለኞች እንደልባቸው ሄለን ላይ እንዲጫወቱ መፍቀር ነውና ቁጭ ብዬ እዚህ ጋር እንዲህ ማለት አልፈልግም። ስለዚህ በቀጥታ ከስቱዲዮ እወጣና ሄለን ያለችበት የሄለን ቤተሰቦች ያሉበት ቦታ ላይ እሄዳለሁ። ከዛ በኋላ እናትና አባቷን እነሱ ይዘውልኝ የመጡትን ሚስጥር ጠይቀን ከነሱ ማወቅ የምንፈልገው መረጃ እንዳለ ሰብስበን ሄለንን ነፃ የሚያወጣት ወይም ደግሞ ካለችበት ቦታ ጸበልም ትሁን ታግታም ትሁን ዛሬ አግኝቶ በሰላም ከኛ ጋር ሆና ነገሮች እንዲስተካከሉ ድረስ በእኛ ጥበቃ ውስጥ እንድትሆን የማድረግ ኃላፊነትም ግዴታም ስላለብኝ አሁን እስቲ ከስቱዲዮ ቀጥ ብዬ ወጥቼ ወደዛ መንቀሳቀስ ይሆናል። እናንተ ደግሞ እስከዛ ይሄን ቪዲዮ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ቻናሉን ሰብስክራይብ በማድረግ የ50 ሺውን ጉዞ እንድታሳኩት በዘላለም ስም ጠይቃለሁ። እንዲሁም ደግሞ የኔንም የዩቲዩብ ቻናል እየገባችሁ ሰብስክራይብ ማድረጋችሁን እኛም መደገፋችሁን አታቁሙ። ለማንኛውም እስኪ እዛ ቦታ ላይ እንገኝና ምን እንደሚፈጠር አብረን ከእናንተ ጋር የምንከታተል ይሆናል። እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ስቱዲዮ ላይ የነበረኝን ቆይታ እንግዲህ እንደተመለከታችሁት ነው። የተነገረኝ ነገር እንግዲህ ትንሽ ውዝግብ ውስጥ ከቶኛል። በእርግጠኝነት እነሱ የሚሉት ነገር የሄለንና የቅድስት አባት በትክክል እንዳልሆኑና አጎቷ እንደሆነ ነው እየተነገረኝ ያለው። ይህን ነገር ደግሞ የግዴታ ምን እንደሆነ ማጣራት አለብን። ስለዚህ አካባቢው ላይም እየተንቀሳቀስን መረጃዎችን እየሰበሰብን ነበር የነበረው። የተወሰኑ ፍንጮችን አግኝተናል። በትክክልም ይህንን ነገር ማረጋገጥ የምንችለው የሄለንና የቅድስትን ወላጅ አባትና እናት አግኝተን ማውራት ስንችል ነው። በባለፈው ቪዲዮ ላይ እንደተመለከታችሁት እንግዲህ ከአባትየው ጋር ማያስፈልግ ግብግብ ውስጥ ገብተን ነበረ። ይሄም ሊሆን የቻለበት ምክንያት ምንድን ነው? እሳቸው በር ገንጥያለሁ፣ በትክክል ጥፋት ሊሆን ይችላል፣ ግን መውሰድ ያለብኝ እርምጃም ስለሆነ ነው ያን ነገር ያደረኩት። ግን እሳቸውም በዛ ልክ ትሪት ማድረግ አልነበረብኝም። እናንተም ኮመንት ላይ ስትናገሩኝ ነበረ ትልቅ ሰው ስለሆኑ ነው እንጂ የህግ አካላትም ወይም ደግሞ ዘላለም ላይ የደረሰው አደጋ እኔ ላይ እንዲደርስ እድል እየፈቀድኩ ወይም ነፃነቱን እየሰጧቸው ሳይሆን
ትልቅ ሰው ስለሆኑ እነሱን ባሉበት ደረጃ ላይ ትሪት ማድረግ ስላለብኝ ነው። ምክንያቱም የሰበሰብኩት መረጃ በቂ አይደለም። እነሱን ወንጀለኛ ጥፋተኛ ለማድረግም በቂ ስላልነበረ ያንን መረጃ እስከሰበስብ ድረስ ነው እንትን ስለነበረው። ለማንኛውም እንግዲህ ዛሬ ግን የግዴታ ይሄን ነገር ማጣራት ስላለብን ነው ከስቱዲዮ ተነስተን የመጣ ነው። ከነዚህ ከሁለቱም ስር ሚዜዎች እንግዲህ ወሰድኳቸው መረጃዎች አሉ። አሁንም ደግሞ ለእናንተ ይህንን መረጃ የስነገራችሁ ሰው እንዳለ ነገራችሁኛል። አንደኛ እነሱንም አግኝቼ ማዋራት እፈልጋለሁ። ፈቃደኝነታቸውን ጠይቃችሁ እነሱን እንድታገናኙ እፈልጋለሁ። ከዛ ውጪ ደግሞ የነገራችሁኝን ነገር የቅድስት አባት ይህን ነገር እንዲመሰክሩልኝ እፈልጋለሁ። እሺ ማለት እኛ ከማህበረሰቡ የሰማነውን ነገር ለሳቸው ደግመን እንነግራቸዋለን። ማመን ያለ ማመን የሳቸው ጉዳይ ነው። ማለት አንተ ማስገደድ ካለብህም እውነታውን ገፋፍታቸውን ቢሆን ማጣራት አለብህ። ለምን እኛ ከሰው ነው የሰማነው። አሁን እኔ እናንተን አምኜ ነው የመጣው። ዞሮ ያው እኛንን እንደዚህ አድርገናል አይሉም አይደል? በዚህ ሰዓት ያው ግን ማጣራት ባለበት መንገድ እኛም ከጎን ሆነን እናጣራዋለን። እኔ አሁን ጥያቄ ምንድነው እናንተን አምኜ ነው የመጣሁት እዚህ ጋር ለተፈጠሩት ነገሮች ውስጥ ገብተንም ለሚፈጠረው ነገር ኃላፊነቱን እናንተ ናችሁ የምትወስዱት። ያልሆነ መረጃ ሰጣችሁኝ ከሆነ መጀመሪያ ግን እናንተ ይሄን መረጃ ሰጥተውኛል ያላችሁትን ሰዎች መጀመሪያ ማውራት ፈልጋለሁ። ምናልባት ቤተሰቦቼ ፍቃደኛ የሚሆኑልኝ ከሆነ እዚህ ቪዲዮ ላይ እነሱንም ለማስገባት ጥረት አደርጋለሁ። ከዛ በኋላ ተመልሰን እንመጣና እንግዲህ ቤት ገብተን ደግሞ ያሉትን መረጃዎች ለማጣራት ጥረት እናደርጋለን። በመጀመሪያ ግን መሄድ ያለብን እዚህ ከመግባታችን በፊት መሄድ አለብን ብዬ የማስበው ይህንን መረጃ ሰጡኝ የምትሉት ሰው ነው። እዛ ደርሰን እንመለስና ከዛ በኋላ ቤት ገብተን ያለውን ነገር ለማጣራት ጥረት እናደርጋለን። አይ መጀመሪያ እኛ የሰዎቹን ፍቃደኝነት እንጠይቅና እሺ የሚሉ ከሆነ በቀጣይ ካልሆነ ደግሞ ያው ማስገደድ አንችልም። ለምን ይሄ እውነት ነው ብለው ነው አይደል የነገሩን። ስለዚህ እኛ ተለማምጠን ጠይቀናቸው ነግረውን ድጋሚ ደግሞ ካሜራ ይዘንባቸው ስንል ሌላ ነገር ነው። መጀመሪያ ይኸውልሽ ትክክለኛ ምንጭ መሆኑን መረጃው ትክክለኛ መሆኑን ማጣራት አለብን። እባክሽ መጀመሪያ እዛ እንሂድና ከዛ ተመልሰን መተን ችግር የለም እኮ ምናልባት ፍቃደኛ የሚሆኑላችሁ ከሆነ ብትጠይቁልኝ ደስ ይለኛል። መጀመሪያ እዚህ ከመግባቴ በፊት አይ ማይሆን የምትሉ ከሆነ ባለፈው ዕለት የተፈጠሩት ነገሮች አሉ። እዚህ ጋር ግጭቶች ነበሩ፣ ክርክሮች ነበሩ። የተፈጠሩትን ነገሮች እንግዲህ ለማስተካከል ጥረት እያደረኩ ነው። እንግዲህ ውድ ቤተሰቦቼ ያው እንግዲህ በባለፈው የተፈጠረውን ነገርም በደንብ አድርጋችሁ የምታስታውሱት ነው። ያንን ነገርም ለማስተካከል እንግዲህ ቀድሜ ባለሙያዎችን ወደ ውስጥ አስገብቼ በሩ እንዲሰራ እያደረኩ ነው ያለሁት። ምናልባት ቅጥቀጣም እየሰማችሁ ያላችሁት ካለ ከዚህ ጋር በሚገናኝ ነው። ውስጥ ገብተን እንግዲህ በሩን ካስተካከልኩ በኋላ ከጋሼ ጋር እንታረቃለን ብዬ አስባለሁ። ዛሬ እውነታውን ይነግሩኛል ብዬ እጠብቃለሁ። እስኪ ለማንኛውም ገብተን ይህንን ነገር የምናየው ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ደግፉን። ሰብስክራይብ በማድረግ ሼር በማድረግ ለወዳጅ ዘመዶቻችሁ እያደረሳችሁ ደግፉን። እናንተ ስታበረቱን ነው እኛ በርትተን ወንጀለኞችን ፊት ለፊት መጋፈጥ የምንችለው። ምናልባት የበሩ ጥገና ካለቀና መግባት እንደምንችል ከተነገረን ገብተን ለማጣራት ጥረት እናደርጋለን። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ቤት ገብተን ምን ሊፈጠር እንደሚችል አላቅም። እስኪ ለማንኛውም እንግባና እናያቸው። ጋሼ እንዴት ዋሉ? ሰላም ነው? መግባት ይችላል? አይቻልም። ምን ፈለግ? ምንድነው እየሰራህ? ምን ፈለግ? ቤቱ እኮ ቀሎ ፈለግ? ምን ፈለግ? ቤቱ እኮ ቀሎ አንተ ዘረሉ አትገባም። ምን ፈለግ? ምን ፈለግ? ዛሬ ሌላ ግብግብ ውስጥ መግባት አልፈልግም። የፈለግነው እየሰማኝ ነው? ልጄን መዳር አለመዳር ያለው በህግ አምላክ እቃው የት ነው ያለው? እቃው ለአዲስ ሰው ነው። ቤቱ ለአዲስ ሰው ነው። በህግ አምላክ ቤት ውስጥ እኮ ምንም እቃ የለም። ምንድን ነው እያሻሻላቸው? የትኛው መዳር አለመዳር ነው እያሻሻለው? የኔ ማለት ነው አይደለም። በስነ ስርዓት ነው። ምን አገባችሁ? ምን አገባችሁ? ሁለቱ ልጆች እንኳን ይላል። በኢየሱስ ማንም ሰው እንዳይንቀሳቀስ እሺ። አካባቢው እንዳለ ያዙት። ማንም ሰው እንዳይወጣ። ለአካባቢው ሰው እየዞርክ እንትን አለ የፈለከው ነገር ቃል ወዴት ነው እያሻሻለው? ልጆቹ የኔ ናቸው። ቃል ወዴት ነው እያሻሻለው? ቤቴን እያደስኩ ነው። ቤትን እያደስኩ ነው። ቤቴን እያደስኩ ነው። በጋብላ ቁጣልኝ። ቃል ወዴት ነው እየጫንክ ያለው? አሁን ቤተሰቦቼ እየተመለከታችሁ ያላችሁት ነገር እኚህ ሰውዬ ሆን ብለው ወንጀል እንደተሰራ ማረጋገጥ የምችሉት እያንዳንዱን ዕቃ እያሻሹ ነው ያሉት። ቤቱ እንደምታዩት ኦና ነው፣ ምንም ነገር የለውም። እና እያንዳንዱን ክፍል መፈተሽ አለብን። እዚህ ራሱ እንዳለ ዕቃው ወጥቷል። እንደምትመለከቱት ቤተሰቦቼ ምንም አይነት ዕቃ የለም ቤት ውስጥ
እንዳለ የማይፈልጓቸው ንብረቶች ጥለው እየሸሹ አሉ። በኢየሱስ ምንም አይነት የለም። ቤተሰቦች እያላችሁ ውድ ቤተሰቦች ይኸው እንደምትመለከቱት እንዳለ ንብረታቸውን እያሸሹ ነው ያሉት። እነዚህ ሰዎች ከዚህ ጀርባ ከባድ ወንጀል እየሰሩ ነው ያሉት እና ምንም የምንታገሳቸው ነገር አይኖርም። እስካሁን ድረስ አከብራቸው ነበር የነበረው። ከአሁን በኋላ ግን በእንደዚህ አይነት አካሄድ አንሄድም። እንደምታዩት እንግዲህ እያንዳንዱን ንብረቶች አሽተዋል። ስለዚህ የእነዚህን ሰዎች አሁኑ ለህግ አካል አሳልፌ መስጠት እፈልጋለሁ። ምክንያቱም እያንዳንዱ ነገር መጣራት መቻል አለበት። ይሄ ነገር ከመጣ በኋላ እኛ ወንጀሉን ልናጣራው እዚህ ከገባን በኋላ ይሄ ሁሉ ነገር ይሄ ሁሉ ቤት አስለቅቀው ቤቶቹን እንዳለ ባዶ አድርገው ሳሎኑ እንደምትመለከቱት ነው። ሰርቪሶቹ ላይ ምንም ነገር የለም። ምናልባት የጠበቀው ክፍል ከሆነ አንድ ፍራሽ ብቻ አለች። ከዛ ውጪ ምንም አይነት ነገር አላየንም። ስለዚህ ይሄ ነገር ወዴት እያመራ እንደሆነ አላቅም። ዛሬ ግን እነዚህን ሰዎች ለህግ አካል አሳልፌ ሰጥቼ የሆነ ድምዳሜ ላይ መድረስ እፈልጋለሁ። የሄለን ህይወት አሁን በትክክል እየተሰራባት ያለው ድራማ ሁላችንም የገባን ይመስለኛል። ለማንኛውም ውድ ቤተሰቦቼ ከዚህ በላይ ቪዲዮ እየሰራው ከእናንተ ጋር መቆየት አልችልም። ስለዚህ ቪዲዮን እዚህ ጋር ላቋርጠው እገደዳለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ እናንተ ቻናሉን ሰብስክራይብ እያደረጋችሁ ሁለታችንንም ቻናል በደንብ አድርጋችሁ እየደገፋችሁን እንድጠብቁኝ እፈልጋለሁ። እስካሁን ድረስ ፕሮግራሚንግ ስትከታተሉኝ ስለነበረ ከልብ አድርጌ ነው የማመሰግነው። የምወዳችሁ ወንድማችሁ ቴዎድሮስ ነኝ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ። ካሜራ ሳላብራ ምንም ነገር ላወራ አልችልም። ካሜራ ላብራ የምታወራኝ ነገር ካለ ቁጭ ብለን ማውራት እንችላለን። አይደለም እኮ አሁን አንዳንድ ልነግርህ የምፈልጋቸው ነገሮች አሉ እኮ። ካሜራ ይብራ መጀመሪያ። ካሜራው ነብሮ አብተዋል እንዴ? እሺ፣ አይደለም ከካሜራ ውጪ ያሬድ ይኸውልህ፣ እኔ እናንተ ምንም ነገር የምናወራው ነገር የለም። የሚያሳስብ የሚያስጨንቅ ነገር ካለ ማውራት ካለብን ካሜራዬ እንደበራ ማውራት እንችላለን። ገባኝ። እሱማ የሚያሳስበኝም ነገር ስላለ ነው። መፍትሄም ይሰጣሉ ስላለኝ ነው ጓደኛዬ ነው እኮ። እሺ፣ የት ቁጭ ብለን እናውራ? የሚመችህ ነው? እዚህ ጎረቤት ወይ ካልሆነ ቁጭ ብለን እናውራ። እሺ፣ እንሂድ። እንግዲህ ውድ ቤተሰቦች ይሄ ያው በያሬድ ጥያቄ መሰረት ተመልሰን እሱ የሚፈልግበት ቦታ ላይ ቁጭ ብለናል። ልነግራችሁ የምፈልገው አንድ ሚስጥር አለኝ። እስካሁን ድረስ እየጨነቀኝ ነበረ ምናምን እያለ ሲነግረኝ ነበረ። እኔ ግን ምንም ነገር ካሜራዬን ሳላበራ ከሱ ጋር መቀበል ስላልፈለግኩኝ ካሜራ አብርቼ ቁጭ ብዬ ከሱ ጋር ማውራት የምችልበትን መንገድ ስንፈልግ ነበረ። አካባቢውም ደግሞ ምንም ለደህንነታችን የሚያሰጋ ነገር እንደሌለው ካረጋገጥን በኋላ ከያሬድ ጋር ቁጭ ብያለሁ። ያሬድ ለኛ ምን ሊነግረን ያሰበው ምንድነው ይዞልን የመጣው የሚለውን አላቅም፣ ግን በጣም እንደተጨነቀ ያስታውቃል። ፊቱም ብዙ ነገር መጀመሪያ ላይም በጣም ሲያስጨንቀኝ ነበረ። ካሜራዬን ሳላበራ ከአንተ ጋር ምንም አይነት ግንኙነት ወይም ወሬ ማድረግ አልፈልግም ብያለሁ። እንግዲህ በመጨረሻም ፈቃደኛ ስለሆነልኝ እሱ የሚፈልገው ቦታ ላይ ተገኝተናል። ያሬድ አሁን ይኸውልህ ከመጀመሪያ ጀምሮ ያለውን ነገር እንድትነግረኝ እፈልጋለሁ። እውነታውን እንዳለ እኔ አውቃለሁ አንተ ምን አይነት ጭንቀት ውስጥ እንዳለህና ይህን ነገር ወደ ሳይሆን ተገደህ እንደተቀበልክ ለገንዘብ ብለህ እንደገባህበት አውቃለሁ። እዚህ ከመጀመሪያው ጀምረክ አንተና ቅድስት እንዴት ፍቅር ውስጥ እንደገባችሁ ሄለንን ትተህ ለምን ቅድስት ማግባት እንደመረጥክ ከመጀመሪያው ጀምረህ እንድታጫውተኝ እፈልጋለሁ። እንግዲህ ስሟ ነው እንጂ ቅድስት ስሯ የእርኩስ ነውና ባለፈውም እንዳየው እኔ ሙሉውን ነገር ለመንገር ባሰብኩበት ሰዓት እሷ ናት መታ የበጠበጠችው ነው። ልመንህ እኔ አሁን ሙሉ ታሪኬን ነው። አሁን ራሱ የት ነህ ስልክ ሳላነሳ ስቀር 10 ጊዜ ነው እየደወለች ያለችው። ሙሉ የህይወቴ እና የኔና የቤተሰቦቼ ህይወት የያዘ ታሪክ ነው የምነግርህና ልመንህ ያሬድ ይኸውልህ እዚህ ድረስ እኛ የመጣነው ምንም ጥቅም የምናገኝበት ነገር ኖሮ ሳይሆን ፍትህን የግዴታ ማስፈን ስላለብን አንተ ደግሞ ተበድለህ ተጨቁነህ እንዳለህና በገንዘብ እንደ በመኪና ስለተገዛልህ ብቻ የልጅነት ፍቅርህን አሳልፈህ እንደሰጠህ ስለተረዳው ነው እንደዚህ ተጭኝም አንተን እያወራሁ ያለሁት። ምንም የሚያሳስብ ነገር የለም። ለአንተ የሚያስፈልግህን ጥበቃ ለደህንነት የሚያሳስብ ለአንተም ለቤተሰቦችህም ከቨር ማድረግ ያለብንን ነገር ከቨር እናደርጋለን። እንደምታየው የህግ አካላትም አብረውን ያሉት ስንንቀሳቀስ እነሱን ይዘን ነው እየተንቀሳቀስን ያለንና ምንም የሚያሳስብ ነገር የለም። እኔ ግን እውነታውን ማወቅ እፈልጋለሁ። ቅድም አይተሃል ምን እንደተፈጠረ እዛ ጋር። እዚህ ከመጀመሪያ ጀምረህ ያለውን ነገር አጫውተን። ምንም የሚፈጠርብህ ነገር የለም። እሺ፣ ግን ጥበቃም ብቻ ሳይሆን ያው ጠበቃም እፈልጋለሁ። ምክንያቱም እንዳልኩ የኔም የቤተሰቦቼም ነውና እንግዲህ እስቲ ጓደኛዬ መመናቸው ስላለኝ
ልንገር ያው ከሄለን ጋር በጣም የምንዋደድ የምንፋቀር ነበር። ግን የሚገርምህ ያው የቅድስት እህቷም አይደለችም። ያው በማደጎ ነው ያሳደጓትና ይህንን ታሪክ ታውቅ ነበር አንተ? ያው በኋላ ላይ ይሄ ሰርጉ ከመከናወኑ ምናምን በፊት ነው የምታውቀው? አይ ያው ቅድስት እኔን ማግኘት ስትጀምር ነው እንጂ ሄለን እንደ ቤተሰቦቿ ነው የምታየው። እህቴ አባቴ እያለች ነው የምታወራው እና እነሱ ደግሞ ያው አብረዋት ኖሩ እንጂ በተለይ ቅድስት ደግሞ እንደ እህትም አይደለም እንደ ጓደኛም እንደምንም አታያትም። እና ያ ነገር ስለሆነም ነው ደግሞ ቤተሰብም እኔ በታክሲ ሹፌር የሰው ነበር በቀን ገቢ ነበር የምሰራው። ያው እንግዲህ መቼም የኔንም ህይወት የቤተሰቦቼንም ለመለወጥ ስል ያንን እንትን ተቀበልኩኝ እና የራሴን መኪና ገዙልኝ። ሰርጉም እንዲቀየር እነሱም ከቅድስት በፊት ሄለን እንድታገባም ስለማይፈልጉ ያንንም መደገስም ያው ሰው ምን ይለኛል በሚለው ነበረ። ያው እኔም ስስማማ እነሱም ደስ አላቸው። የራሳቸው የሆኑ የስጋ ልጃቸውን ለመዳር ነውና ያው ከዛ አንፃር ነው እንጂ እኔ አሁን እዚህም ቤት በር ተዘግቶባትም ሳይ በጣም ብዙ ነገር ይሰማኛል። ባልገባውበት እንዲህ ነው የሚሉ እና በተጨማሪም ደግሞ ቅድስት አንድ የሆነ ፋይል ነገሮችን ስለያዘችብኝ ምንም ማረግ ስለማልችል እንግዲህ የልጅነት ፍቅሬን መሰዋት ፈልጌያለሁ። ይቅርታ ያሬድ፣ ያው ስሜትህ እንዲቀያየረው እንደሚችል አውቃለሁ። ግን እዚህ ጋር ማወቅ የምፈልገው ነገር አንድ አለ፣ ተረጋግተህ እንድትመልስልኝ ፈልገው። ይኸውልህ ወንድሜ አንዴ ይቅርታ። ያሬድ ተረጋግተህ እንድትሰማኝ የምፈልገው ነገር አለ። እዚህ ታሪክ ላይ ያልተመለሰልን ብዙ ጥያቄ አለ። እኔም ቤተሰቦቼ ማወቅ የምንፈልገው ምናልባት በአንተና በቅድስት በኩል ቅድስት እንደምትናገረው ከሄለን ጋር በመሀል ላይ ግጭት ገብታችሁ ሁለታችሁ ከተራራቃችሁ በኋላ ምናልባት የፍቅር ግንኙነት ጀምረህ ነበረ። ያን ነገር ወደ ትዳር እንዲያመራ ስለምትፈልግ ይሆን ይህንን አድቫንቴጅ የተጠቀመችው? ኧረ አይደለም፣ እንዳልኩ አንድ ፋይል ይዛብኝ ነው እንጂ ምን ሄለን አይደለም ከኔ ጋር ልትጣላ ሰው ሁሉ የሚወዳት ሰው ሁሉ የሚያከብራት እሷም ሰውን የምታከብር ናት። እና እኔ አሁን ከምኑም በላይ ደግሞ በጣም ውስጤን የሚረብሸውም ሁሌም ጥያቄ የሚያነሳብኝ ቢያንስ እሷን እንኳን እንደ የዋህነቷ እንደ ጥሩነቷ ለእሷ ፍቅር ምላሽ መስጠት ባልችልም ግን ቢያንስ እንደዚህ ባልጎዳት እንደዚህ የአእምሮ በሽተኛ እስክትሆን ድረስ መሆን አልነበረበትም። እሱ ነው በቃ ሁሌም አእምሮዬን የሚነካው እንጂ ቅድስት ምን ሁሉን ነገር በገንዘብ ሁሉን ነገር በምን በስልጣን በምናምን የምታምን ናትና ምኗም የፍቅር ሰው አይደለችም ከሄለን አኳያ ስታየው። ግን ምናልባት እሷ ላንተ ወይ ፍቅር ካላትና የፍቅር ጥያቄዋን አንተ አልቀበልም ብልሃት ከሆነ ምናልባት ይህን አድቫንቴጅ መጠቀም ከፈለገች ብዬ አሰብኩኝ እንጂ ምናልባት እሷ ቀድማ ማግባት ካለባት ከሄለን ይህንን ነገር ማድረግ ብትፈልግ ከአንተም ውጪ ሌላ ሰውን ልታገባ የምችልበት አጋጣሚዎችም እድሎችም ነበሩ። ግን ለምን አንተን ተመረጥክና በሰርግ ቀን ሙሽራህ እንድትቀየር ያ ሁሉ ነገር እንዲሆን እንድትስማማ አደረገችክ? ይዛብኛለች የምትለው ፋይል እንዳለ አውቃለሁ። ግን ያንን ፋይል ተጠቅማ አንተን ለምን ለማግባት ፈለገች? እኔ አሁን ወዳኝ ነው ወይ ደግሞ አፍቅራኝ ነው የሚለው ነገር ያው ልክ አይደለም። ምክንያቱም እኔ ለመውደድ ሳይሆን እህቷን ወይ ደግሞ ያው አብሮ አደጓን እንዳልኩ እህት መወለድ ቋንቋ ነው። ግን ከእናት ከአባት ወይ ከእናቷ ከአባቷ አልተወለደችም እና እሷን ሆን ብላ ከልጅነቷ ጀምሮ ሰው ስለሚወዳት ሄለንን ሰው ስለሚያከብራት ምንም ስለሚላት እሷን ለመበቀል ነው እንጂ እኔን ወዳኝ ነው ብዬ አላስብም። ምክንያቱም የምታረጋቸው ነገሮችም ያውን አይደለም በኑሯችን የሰርጉ ቀን እንኳን ደስተኛ አልነበርኩም። ምክንያቱም እንዳልኩ ነው ምንም ባህሪዋም አስቸጋሪ ነው። ብዙ ነገሮች ነው አንዳንድ ጊዜ ለሚዲያ የማይሆኑ ነገሮች ሆነው አለፍኳቸው እና
እኔ አሁንም አንተን የምለምን እባክህ እኔንም እሷንም እባክህ አድነኝ። ቢያንስ የሰራሁትን ስህተት ቢያንስ እንድሸፍን እርዳኝ። አይደለም ማን ያልነሳ እሺ ሳትለኝ እኔ ያልነሳ እሺ በለኝ ያሬድ እኔ እምቢ። ያሬድ ይኸውልህ እንደዚህ ስሜታዊ መሆን አይጠበቅብህም። እኔ ቃል ገብቼልሃለሁ። እኔ አላማዬ የመጣሁት እዚህ የመጣሁበት አላማ ፍትህን ብቻ ማስፈን ነው። ሄለንን ነፃ ማውጣት ስለምፈልግ ነው። ይሄን ደግሞ አንተም ትፈልገዋለህ። አንተም ደግሞ ሳትፈልገው የገባህበት ነገር አለ። በዛ እንደታሰርክ ይገባኛል። ግን ይኸውልህ እባክህ ተረጋጋና ስሜታዊ ሳትሆን እኔን መለመን አይጠበቅብህም። እኔ ስራዬን ነው እየሰራ ያለሁት። ማድረግ ያለብኝን ነገር ነው እያደረግኩ ያለሁት። ግን እኔ አሁንም እንድትመልስልኝ ፈልገው ምናልባት ምቀኝነት ሊሆን ይችላል። በእህቷ ስለምትመቀኝ የእህቷ እንዳይሳካላት እያደረገች ሊሆን ይችላል። ግን ለምን በሰርጓ ቀን ይህንን ነገር መወሰን ፈለገች? እሺ ለአንተስ ደግሞ መቼ ነው ይሄ ነገር የተነገረ? መኪናው ከተገዛልህ ከሰርጉ ሳምንት በፊት እንደሆነ ሰምቻለሁ። ከዛ በፊትም የሰርጉ ፕሮግራም ሂደቱን እያካሄዳችሁ ባላችሁበት ሁኔታ ይሄ ድርድር ላንተ ቀርቦልሃል ብዬ ነው የማስበው። አይደለም እኔ አሁን አንደኛ እኔ በቃኝ። እኔ ከህሊናዬ ጋርም መሟገት ሰለቸኝ። ምክንያቱም የያዘችው ፋይል ነው፣ በዛ ነው እኔን ያጠመደችኝ። እንዳልኩ ቅናት አለ፣ ምቀኝነት። እህቷን መቼም ሰርግና ሞት አንዴ ነው በሚባልበት ቀን ለመበቀል ብላ ነው እሷንም። እና እኔ አሁን ምን ያህል ጋራንቲ ነው? እህቷ ነው እንግዲህ መሽቶባት ነው ቅድስትን ወደ ቤት አድርሳለችኝ። ሄለን ደውላ በቃ እኔ ከሷ ቃል በሰዓቱ መውጣት አልፈለኩም ነበር፣ ግን በቃ እሷን ጭኜ እንትን እያልኩኝ ነው ያንን ፋይል የያዘችብኝ። አሁን እኮ እሱንማ እንዴት እናገራለሁ? እኔ ተጠያቂ የሚያደርገኝ ነገር ነውና ያሬድ ይኸውልህ ዞሮ ዞሮ አንተ ወንጀል ውስጥም ከሆንክ ቅድስት አሁን አንተ የደበቀውን ፋይል ለእኛ በግልጽ ማትነግረን ከሆነ የሚያስፈልግህን ጠበቃም የማናቆምልህ ከሆነ እኛ ቅድስት ድጋሚ ይሄንን ፋይል ከመቀስቀስና አንተን ወደማትፈልገው ነገር ውስጥ ከመክተት ወደኋላ አትልም። ስለዚህ ከኔ ጋር ግልጽ ሆነክ ያለውን ነገር በግልጸኝነት ንገረኝ። እሱማ እውነት ነው። እሷ ናት ሆን ብላ ስትነካካኝ መሪ እንዲህ ሳረግ አንድ ሰው እየተሻገረ ነበረ መታወትና በሰዓቱ እርዳታም አላረኩለትም። እንግዲህ ሰውየው ይሙት ይዳንም አላቅምና ይህንን መረጃ እንግዲህ አወጣለሁ ካለች መቼም እድሜ ልክ ነው። እንደው ያኔ እድሜ ልክ ቢፈረድብኝ ይሻል ነበር። አሁንም ቢሆን በሰዓቱ በለተቀኑ እኔ እናገራለሁ። ክትትል አድርጋችሁ ያው መቀጣትም ካለብኝ እኔ ልቀጣ። እንደው ሄለን ብቻ በቃ ትዳንልኝ የህሊና ወቀሳ ከሚሆንብኝ። በእርግጥ አንተ ሰው ገጭተህ ጥለው ይሄዳል? አዎ፣ ግን እኔ አይደለሁም እሷ ናት። ለመደባበስ ስትሞክር ወደዛ ይጅልኝ ስል ነው በቃ መሪ መመለስ አልቻልኩም። በእርግጥ ያሬድ አሁን የነገርከኝ ነገር በትክክል ሀፕን ካደረገና ቅድስት ይዛብኛለች የምትለው መረጃ አንተ ሰው ገጭተህ ጥለህ ሄደህ ያ ሰውዬ ላይ ለደረሰው ኃላፊነት እንዳለ ተጠያቂ ነው የምትሆነው። እዚህ ጋር የምነግርህ ነገር ቢኖር እኛም አንተ አሁን እዚህ ጋር ያለውን እውነታ ስለነገርከን ወንጀል ሰርተህ እያለፍክ ዝም አንልህም፣ መቀጣትህ አይቀርም። በዛን ቀን ለተፈጠረው የትራፊክ አደጋ ጉዳት የደረሰበት ሰው ማን እንደሆነ የት አካባቢ እንደሆነ ለማጣራት ጥረት እናደርጋለን። ከዛ ምናልባት ይህ ሰውዬ በህይወትም ካለ የምታሳክምበትን እድል እሱን የምትክስበትን መንገድ እንፈልጋለን። እንደተባለው ደግሞ ህይወቱም ደግሞ ካለፈም ደግሞ በህይወት ባለና እንደው እሱም ይቅርታ አድርጎልኝ ሄለኔም ይቅርታ አድርጋልኝ ያው ህግ የሚወስንብኝን ነገር እንደው ግን ከሞተ ለማንኛውም ያሬድ አሁን የነገርከኝን ነገር በትክክል ሀፕን አድርጎ ከሆነ በደንብ አድርገን የምናጣራ ይሆናል። ከዛ በኋላ እንግዲህ በተነጋገርንበት መሰረት መቀጣት ካለብህም ትቀጣለህ፣ ማሳከብም መካስም ካለብህ ያ ነገር የሚቀጥል ይሆናል። ይህን ነገር የምንተወው ጉዳይ አይደለም። መመለስም ካለብን በዚህ ጉዳይ ላይ ድጋሚ እንመለሳለን። ለማንኛውም አሁን ሁለተኛ ደግሞ ህይወት እዚህ ጋር መጥፋት የለበትም። ሄለን እንግዲህ ጸበል ነች ተብሎ የውሸት ነገር እየተነገረን ነው። ግቢ ሙሉ ፈትሸናል፣ አይተሃል።
ያ ሁሉ ነገር ሆኖ ሄለንን ማግኘት አልቻልንም። ምናልባት እንደምትለው አንተ እያወራኸኝ እንዳለው በትክክል ከሆነ የምትወዳት ከሆነ ስለ እሷ የምታቆሙ መረጃማ እንዳለ እንድትነግረኝ እፈልጋለሁ። ሄለን የት ነው ያለችው? ለዛ እኮ ነው እኔም ላናግር ግቢ ውስጥም እዛውም ያው ሁሉም እዛ ቤት ያለ ሰራተኛ የሚሆን ምንም ለሰዎች ወሬ ስለሚያቀብል ነው እዚህ ወደ ጎረቤት ያልኩ። ሄለን በሰፈሩም በምኑም ተወዳጅ ናት። እኔም በጣም ነው የምወዳትና ሄለን ያለችው አሁን ጸበልም ወይ ሐኪም ቤትም ሳይሆን እዛው ግቢ ውስጥ ነው፣ እዛው ቤት ውስጥ ነው ያለችው። ያሬድ እርግጠኛ ነህ እዛ ግቢ ነው ያለችው? አዎ እዛው ቤት ውስጥ ነው፣ እዛው ግቢ ውስጥ ነው። እርግጠኛ ነህ? አዎ እዛው ነው ያለችው። ስለዚህ ጊዜ ማጥፋት የለ። ተነስ እንሂድ። አጥፋው ካሜራው። እዚህኛው ክፍል ነው። እንዳትበላሽ እንዳከፍት ወይ ጋሼ ተረጋጋ። ጋሼ ተረጋጋ። ተረጋጋ ጋሼ